የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን እናስልን እንደምናመሻችሁ የሰዓቱን ዜናዎች እናቀርባለን። ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። የምክክር ጉባኤው ከግጭት የጸዳ ሀገራዊ አንድነትን ለመፍጠር የሚያስችል ነው አሉ ሰላምን አማራጭ ያደረጉ የቀድሞ ታጣቂዎች። በማንኛውም ሁኔታ የማይለዋወጠው የኢትዮጵያና የቻይና ወዳጅነት ወደ ስትራቴጂያዊ አጋርነት ማደግ በመከባበር ላይ የተመሰረተ ግንኙነት ውጤት መሆኑን በኢትዮጵያም የቻይና አምባሳደር ቺንሃይ ገለጹ። በውጪም አሜሪካና ሳውዲ አረቢያ በኢራቅ በሚንቀሳቀሱና የኢራን ድጋፍ አላቸው በሚሏቸው ታጣቂ ቡድኖች ላይ የጋራ ጥቃት ሰነዘሩ። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ተሻግረናል። ጠቅላይ ሚኒስትር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል ታቀደው ሀገራዊ የአረንጓዴ አሻራ መርሃ ግብር ዜጎች ዝግጅት እንዲያደርጉ ጥሪ አቀረቡም። ጠቅላይ ሚኒስትር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል አዲስ ታሪክ ለመስራት ለታቀደው ሀገራዊ መርሃ ግብር 5 ቀናት ብቻ በቀሩት በዚህ ሀገራዊ ጥሪ ላይ መላው ኢትዮጵያውያን ንቁ ተሳትፎ ለማድረግ አስፈላጊውን ዝግጅት እንዲያደርጉ ነው ጥሪ ያቀረቡት። የኢትዮጵያውያን ክንድ ተባብሮ በአንድነት ለሚመዘገበው ታሪካዊ ድል እውን መሆን ዜጎች በቁርጠኝነት ሊነሱ እንደሚገባም አሳስበዋል። በጋራ ተስፋን እንትከል በማለት ውድ የኢትዮጵያ ልጆች በቀሪዎቹ ቀናት ዝግጅታቸውን አጠናቀው በዕለቱ በንቃት እንዲሳተፉ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ከአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ሳሂባ ጋፋሮቫ ጋር ስትራቴጂካዊ አጋርነትና የጋራ አንድነትን ይበልጥ በሚያሳድጉ ጉዳዮች ዙሪያ ስኬታማ ውይይት ማድረጋቸውን አስታወቁም። ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባሰፈረው ጽሑፍ ከአፈ ጉባኤ ጋር ያደረጉት ውይይት የኢትዮጵያንና የአዘርባይጃንን ስትራቴጂያዊ አጋርነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ እንደነበር ጠቁመዋል። በተጨማሪም የሁለቱን ሀገራት የጋራ እድገት በሚያሳድጉ የትብብር መስኮችና ቀጣይ አቅጣጫዎች ዙሪያ ውጤታማ ሀሳብ መለዋወጣቸውንም ገልጸዋል። የብሔራዊ ደህንነት ዩኒቨርሲቲ ብሔራዊ ደህንነትን ጥቅምን ለማረጋገጥ ለሚደረገው ስምሪት ቁልፍ የአቅም ግንባታ ማዕከል መሆኑን የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባላት አረጋገጡም። ዩኒቨርሲቲው የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ቁልፍ የአቅም ግንባታ ማዕከል መሆኑን የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባላት ገልጸዋል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፈቲ ማህዲ እንደገለጹት የብሔራዊ ደህንነት ዩኒቨርሲቲ የሀገሪቱን ብሔራዊ ጥቅምና ደህንነት ለማረጋገጥ የተጀመረውን ጉዞ ይበልጥ ውጤታማ ማድረግ የሚያስችሉ አመራሮችና ባለሙያዎችን በላቀ ብቃት እያሰለጠነ እንደሚገኝ መገንዘባቸውን ገልጸዋል። የናሽናል ሴኩሪቲ ዩኒቨርሲቲ ዛሬ የተመለከትነው እንደ ቋሚ ኮሚቴ በእውነት እጅግ በጣም የረካ ነው። ከጠበቅነው በላይ ሆኖ ነው ያገኘነው። የሀገሪቱን ብሔራዊ ጥቅም የሚያስከብር በመረጃ የበላይነት የሀገሪቱን ደህንነት ከማስጠበቅ አንጻር የተለያዩ ባለሙያዎች የሚሰለጥኑበት ነው። የሀገሪቱን ደህንነት የሚያስጠብቁ በርካታ የተለያዩ ስልጠናዎች፣ ጥራታቸውን የጠበቁ ስልጠናዎች በአግባቡ ሊሰጥ የሚችል
አቅም መገንባቱን አይተናል። ስናይ እውነት የሀገርን ብሔራዊ ጥቅም ሊያስከብር የሚችል ትክክለኛና እውነተኛ ተቋም ተገንብቷል ማለት እንችላለን። የቋሚ ኮሚቴው አባልና የመከላከያና ደህንነት ንዑስ ኮሚቴ ሰብሳቢ አቶ ሳዲቅ አደም በበኩላቸው የሀገር ተረካቢ ዜጎች የብሔራዊ ደህንነትና ጥቅምን ምንነት በመገንዘብና ታላቅ ራዕይን በመሰነቅ ኃላፊነታቸውን እንዲወጡ ጉልህ ሚና የሚያበረክት የአቅም ግንባታ ዩኒቨርሲቲ መሆኑን ጠቁመዋል። ብሔራዊ ደህንነት ዩኒቨርሲቲ በአቅም ግንባታ ረገድ ወጣቶችን በማፍራት በማሰልጠን እውቀት በማስታጠቅ የሀገሪቱን ደህንነት በማስጠበቅ በኩል ያለው ሚና ከፍተኛ ነው ብዬ ነው የምወስደው። ከዚህም ባሻገር ዘመኑ የደረሰበትን ቴክኖሎጂ ተጠቅሞ የሰው ኃይል የማፍራት ከዛም አልፎ ወጣቶችን በዚህ ውስጥ ተሳትፏቸውን እንዲያደርጉ የሀገር ብሔራዊ ደህንነት ጥቅም እንዲከበር በማድረግ ከፍተኛ ሚና አለው። በተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባላቱ የብሔራዊ ደህንነት ዩኒቨርሲቲን አጠቃላይ እንቅስቃሴዎችና የማስፋፊያ መሰረተ ልማቶች ከመጎብኘታቸው ባሻገር ከብሔራዊ መረጃና ደህንነት አገልግሎት አመራሮች ጋር በቅጥር ግቢው ችግኝ መትከላቸውን አገልግሎት መስሪያ ቤቱ ለመገናኛ ብዙሃን በላከው መረጃ አመላክቷል። ቲፒኤልኤፍ ከመጣ በኋላ ከተወለደ ጊዜ በኋላ የትግራይ ህዝብ ያሳለፈው ስቃይ በየትኛውም ታይም ሊወዳደር የሚችል አይደለም። ህወሓትና የትግራይ ህዝብ ልክ 2012 ላይ እንደነበሩት ናቸው ወይ? ህወሓትና የትግራይ ህዝብ ሳይሆኑ ህወሓትና ጦርነት፣ ህወሓትና መከራ፣ ህወሓትና ስቃይ ናቸው። አንድ ወታደራዊ ግዳጅና አፈሳን ዓለም አቀፍ ተሞክሮን ጭምር ታሳቢ ያደረገ ነው ይላል። አብዛኛው ህወሓት የሚያደርጋቸው ወታደራዊም ፖለቲካዊ እንቅስቃሴዎችም በሻዕቢያ በተሰመረለት መስመር ብቻ። ኤርትራ አትገነጠልም ቢል ጭምር ህወሓት ይፈቅድ ነበር ወይ? የኤርትራ ጽሁፎች ለ50 ዓመት የነበሩ ጽሁፎች ሁሉ ብትመረምር፣ ቪዲዮዎች ወይም ንግግሮች፣ ምኖች፣ ዲስኩሮች ሁሉ ብትመረምር አንድ ነገር ላይ ጥገኛ ናቸው። የኢትዮጵያ ጉዳይ ላይ ጥገኛ ናቸው። ጦርነት አያስፈልገኝም የሚልን ህዝብ በሞትና በእስር መቅጣትን፣ ተፈናቃዮችን 6 ዓመት ሙሉ በመጠለያ ድንኳን ውስጥ እንዲቆዩ ማድረግ ነው ወይ የሚመርጠው? ለትግራይ ህዝብ ቀናይ ብትሆን ሲጀምር የሰሜን ዕዝ ነበር። የሀገር ጉዳይ በኢትዮጵያ ቴሌቪዥን ብቻ እንድትከታተሉት ጋብዘናቸዋል። ዜናዎቻችን እንደቀጠሉ ናቸው። ሀገራዊ የምክክር ጉባኤ ዘላቂ ሰላምና ለጠንካራ ሀገረ መንግስት ግንባታ የማይናወጥ መሰረት እየጣለ ነው። ምክክሩም የህዝብን እውነተኛ የልብ ትርታ በግልጽ ጠረጴዛ ዙሪያ ማምጣቱ የትናንት መራራቅን ታሪክ አድርጎ አንድነትን ያጠናክራል። ወንድማገኝ ኃይሉ የህዝብን እውነተኛ ብሶት የልብ ትርታና ጽኑ አቋም በግልጽ ጠረጴዛ ዙሪያ አምጥቶ መወያየት ለዘላቂ ሰላምና ለሀገረ መንግስት ግንባታ ሂደት የማይናወጥ መሰረት የሚጥል ነው። በአሁኑ ወቅት እየተካሄደ ያለው የሀገራዊ ምክክር መድረክ በኢትዮጵያ ጫፍና ድንበር በሚገኙ አካባቢዎች ከሚኖሩ የማህበረሰብ ክፍሎች ጀምሮም እስከ ማዕከል ድረስ ያሉትን የህብረተሰብ ክፍሎች በክብር ያቀፈ ታሪካዊ ጉባኤ ነው። ተሽጎ በየነዳ ከጎች ገተ ተዋቶ ምዕራብ ክልሎች በየነዳኬ ይባላለሁ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፋ ዞን ነው የምኖረው። ከከሬዋቶ ማህበረሰብ ነው የተወከልኩት። ዛሬ እዚህ የተገኘሁት አቋማችንን፣ ድምጻችንን፣ የህዝባችንን ፍላጎትና የልብ ትርታ የሆኑ አጀንዳዎችን ይዤ ነው። በአካባቢያችን ቀደም ሲል በነበሩ ግጭቶችና አለመግባባቶች ምክንያት ህዝባችን ብዙ ጥያቄዎችን ሲያነሳ ነበር። በነበረው የአጀንዳ ማሰባሰብ ሂደትም የህዝባችን ድምጽና ፍላጎት በግልጽ ተሰምቷል። ይህ ሁሉን አቀፍና አካታች የምክክር ጉባኤ ከመጀመሩ አስቀድሞ በነበረው የአጀንዳ ማሰባሰብ ሂደት እያንዳንዱን ማህበረሰብ ያካተተ ነበርም። አሁንም በዚህ የምክክር መድረክ ሂደትም በተመረጡ አጀንዳዎች በተለይም በሚያለያዩና በማያግባቡ ጉዳዮች ላይ በጥንቃቄ እየተመከረበት ነው። ጎሻንቸ ሀብታሙ ቢቃማ ጌቴታይሴ ተየዳ ደቡብ ምዕራብ ኢትዮጵያ አርሶ አደር ሀብታሙ ቢቃማ እባላለሁ። ከደቡብ ምዕራብ ኢትዮጵያ ክልል ከኮንታ ዞን ጭዳ ነው የመጣሁት። የአካባቢያችንን እድር ወክዬ ነው። በመጀመሪያ ከዚህ ቀደም የነበረው የአጀንዳ ማሰባሰብ ሂደት እንደኔ ያሉ አርሶ አደሮችን፣ ነጋዴዎችን፣ አካል ጉዳተኞችን
ምሁራን፣ በአጠቃላይ ሁሉንም ያካተተና ያሳተፈ ነበር ማለት እችላለሁ። ስለዚህ በተጀመረው በዚህ ሀገራዊ የምክክር ሂደት ሁላችንም ይዘን በቀረብናቸው አጀንዳዎቻችንን በተለይም በሚያለያዩንና በማያግባቡን ጉዳዮች ላይ እየመከርን እንገኛለን። ሁኔታዎች በሚፈቅዱልን መሰረትና እርስ በርስ በመደጋገፍና በመከባበር ሂደቱን እያስቀጠልን ነው። ይህም ሂደት በጎ ሀሳቦችን በማንሳት የእውነትና የፍትህ መንገድን በመከተል በአጀንዳው ላይ በሰፊው በመወያየት እየተከናወነ መሆኑንም አስተውያለሁ። አሁን ላይ በተመረጡት አጀንዳዎች ላይ በቡድን ተከፋፍለን እየመከርን መጥተን 250 ተመካካሪዎች የሚያደርጉት ውይይት ላይ ደርሰናል። ውይይቴካ ጋዲያ ሰላመት ተሳሳ ከዚህ ቀደም የሀገራዊ ምክክር ኮሚሽን ያካሄደው የአጀንዳ ማሰባሰብም ሆነ በአሁኑ ወቅት እየተካሄደ ያለው የምክክር ሂደት የትኛውንም ብሔር ሳያገለናም ሳያበላልጥ የሁሉንም ዜጋ ድምፅና ፍላጎት እኩል ያከበረ ነው። ይህም ሀገራዊ መግባባትን ለመፍጠርና ለዘላቂ ሰላም መረጋገጥ ትልቅ መሰረት ይጥላል። ኑ አካባቢ ቢዲ አጀንዳ ማሰባሰቢያ ኦታ በእኛ አካባቢ በአጀንዳ ማሰባሰብ ሂደት ላይ መምህራን፣ ወጣቶች፣ አርሶ አደሮች፣ የንግድ ማህበረሰብ አባላት እንዲሁም ከተለያዩ የህብረተሰብ ክፍሎች የተወከሉ አካላት ሁሉም ተሳታፊ በመሆን ፍላጎታቸውንና ሀሳባቸውን በነጻነት አንስተዋል። ትኩረት የሚሹና ልዩነት የሚታይባቸው አጀንዳዎች በግልጽ ተለይተው ቀርበዋል። በምክክር ሂደቱም በእኛ ቡድን በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ያስቀመጠውን ግብና መስፈርት መሰረት በማድረግ የተለያዩ የህዝብ ጥያቄዎችና አጀንዳዎች ትኩረት አግኝተው በስፋት ውይይት እያደረግን ነው። ትናንት አለመቀራረብ ያስከፈለው ዋጋ ዛሬ እንዳይደገም ላለፉት በርካታ ዓመታት የነበሩ የፖለቲካና የታሪክ ክፍተቶችን በማጥበብ ኢትዮጵያውያን በአንድነት የሚቆሙበትና ወደ ተሻለ ምዕራፍ የሚሸጋገሩበት እድል በምክክሩ ይፈጠራል የሚለው እምነታቸውም ጽኑ ነው። ምክክሮች አንድኖ ይባታ ቤቶች የህዝቡን ጥያቄዎችና ፍላጎቶች መሰረት በማድረግ መፍትሄ ለመስጠት እየመከርን ነው። ህዝባችን ሰላምን፣ ልማትንና እድገትን ይፈልጋል። ሀሳቦችን በማንሸራሸር የህግ የበላይነትን በማስከበር ጥፋተኞችን በህግ ተጠያቂ በማድረግ የሙስናና የመልካም አስተዳደር ችግሮችን በመቅረፍ ሀገራችንንና ህዝባችንን ወደ ተሻለ ደረጃ ማሸጋገር ይገባናል። ይህ የምክክር መድረክም ለወደፊቱ ብሩህ ተስፋችን የሰነቅንበት ነው። በዚህ የሀገራዊ ምክክር መድረክ ትልቅ ተስፋ አለኝ። ለዚህ ደግሞ ፍቱን መፍትሄው በችግሮቻችንና በማያግባቡን ጉዳዮች ላይ በጠረጴዛ ዙሪያ መነጋገር ነው። በሌላ በኩል ጦርነት ለማንም አይበጅም፣ የትኛውንም አካል አይጠቅምም። ስለዚህ እነዚህን የማያግባቡንን በውይይት በመፍታት ግጭት ቀስቃሽ ድርጊትንም የሚፈጽሙ አካላትን ወደ ሰላም ሊመጡ ይገባል። የትኛውንም ብሔር ሳያገል ሳያሳንስና ሳያበላልጥ የሁሉም ዜጋ ሀሳብ ተከብሮ ሁሉን አካታች በሆነ መልኩ በአግባቡ የምክክር ሂደቱ ቀጥሏል። የምክክር መድረኩ ተጠናቆ ሁሉንም የሚያግባባና የሚያስማማ ውሳኔ ይወሰናል የሚል ተስፋ አለኝ። ይህንን እውን ለማድረግ ልዩነቶቻችንን እና ችግሮቻችንን በጠረጴዛ ዙሪያ አስቀምጠን እየመከርን ነው። ባለፈው ክፍተት ፋንታ መቀራረብን፣ በጥላቻ ፋንታ የጋራ መፍትሄን ያቀራረበው ይህ የምክክር መድረክ የትኛውም ኢትዮጵያዊ ድምፅ ሳይሰማ እንደማያልፍ በተግባር አሳይቷል። የዛሬው ውይይት የትናንት መራራቅን ታሪክ በማድረግ ሁሉም ዜጋ እኩል ለሀገር መጽናት የሚመጣበት በጋራ ስምምነት የምትመራውን አዲሷን ኢትዮጵያን ለመገንባት የተጣለ የማይናወጥ መሰረት ነው። ሀገራዊ ምክክር በኢትዮጵያ የፖለቲካ ምህዳር ውስጥ የነበረውን ጥርጣሬ በመቀነስ የዜጎችን እርስ በርስ መተማመን ለመገንባት ትልቅ እርምጃ ነው። የዚህ ሂደት መሳካት ከፖለቲካዊ መረጋጋት ባሻገር ዜጎች ለተሻለች ኢትዮጵያ በጋራ የሚሰሩበትን ምህዳርም ይፈጥራል። ሪፖርተራችን ብሩክታዊት ተገኝ ከተመካካሪ ጋር የምክክር ሂደቱ ለኢትዮጵያ ምን ይዞ ይመጣል በሚለው ዙሪያ ቆይታ አድርጋለች። አብረን እንከታተለው። መምህርት ብርቱካን ሙላቱ ገኝታሪ ስሜ መምህርት ብርቱካን ሙላቱ እባላለሁ። የመጣሁት ከደቡብ ኢትዮጵያ ክልል ከባስኬቶ ዞን ነው። ስለ ሀገራችን ጉዳይ ለመወያየት ነው የተሰበሰብነው። ምክክራችን በሀገራችን የተፈጠሩ ችግሮች የሚፈቱበት፣ ከኢትዮጵያ ከተለያዩ አካባቢዎች እንደኛ ከተሰበሰቡ ጋር በመወያየት መጪው ትውልድ ወደ ሌላ ግጭት ውስጥ እንዳይገባ ዛሬ እኛ ልንወያይ ተሰብስበናል። በውይይቱም ብዙ እንደምናተርፍ እምነት አለኝ። ወለል ኦሌንታሪ አይቃካይፈኒ ኢንድንታንስ
አና አገራው ምክክራ ወይም አገራዊ ጋድኮ ዞሪት ይጽንጋላ ችግሮች ሲፈጠሩ እናት ናት ተጎጂ። አይበለውና ጦርነት ቢነሳ ተጎጂዋ ሴት ናት። ባሏን 9 ወር በማህፀኗ ተሸክማ የወለደችውን ልጇን ወንድሟንና አባቷንም ታጣለች። ስለዚህ በሀገራዊ ምክክር ሴቶች ስለ ሰላም እንዲወያዩና ሐሳባቸውን እንዲሰጡ መደረጉ ከተጎጂው አፍ መፍትሄን የመፈለግ አካሄድ ነው። ሰላም ከቤት የሚጀምር እንደመሆኑ እናት ልጆቿን ስታሳድግ ስለ ሰላም ማስተማር አለባት። ይሄም አድጎ ለጎረቤት አለፍ ሲልም ለሀገር ሰላም መሆን የራሱን ድርሻ ያበረክታል። በምክክሩ ላይ መሳተፋችንም ይህንን ሚና የሚያጎላ ነው። አሁን እኛ አካባቢ ባልና ሚስት እንኳን ቢጣሉ ቀደም ብላ ሄዳ ለእርቁ የምትነሳው ሴቷ ናት እንጂ ወንዱ አይደለም። ስለዚህ በሽምግልና ውስጥም ቢሆን በማስታረቅ ውስጥ ሴቶች ቀዳሚዎች ናቸው። የምክክር ሂደቱ ለሴቶች ትልቅ ቦታ መስጠቱም ሴቶች በሰላም ግንባታ ላይ ያላቸውን ሚና ያጎላ ነው። በምክክሩ ላይ የሚቀርቡ ጉዳዮች እንዲሁ መሬት ላይ የሚቀሩ አይደለም። ለምን ቢባል በዚህ ምክክር የሀገሪቱ ችግሮች እንደሚፈቱ ትልቅ እምነት አለኝ። ከዚህ በኋላ ከሀገራችን ጦርነት ጠፍቶ ጦርነትም ለችግሮቻችን እንደ መፍትሄ የማይወሰድባትና ምክክር የችግሮቻችን መፍቻ ቁልፍ ይሆናል ብዬ አስባለሁ። በመመካከር ወደ ስምምነት ለመምጣትም ጭምር ነው የተሰበሰብነው። ከዚህ ምክክር በኋላ ሀገራችን ያለ ልዩነት በፍቅር የሚኖሩባት ትሆናለች የሚል እምነትም አለኝ። ይህ መቅንታ ዝምባራ ኦልባር ማቀንድ ኮሽባሴ ዞሪንታንድ ኮሽረ ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። በማንኛውም ሁኔታ የማይለዋወጠው የኢትዮጵያና የቻይና ወዳጅነት ወደ ስትራቴጂያዊ አጋርነት ማደግ በመከባበር ላይ የተመሰረተ ግንኙነት ውጤት ነው ሲሉ በኢትዮጵያ የቻይና አምባሳደር ቺንሃይ ገልጸዋል። ሁለቱ ሀገራት በቀጠናዊና በዓለም አቀፋዊ መድረኮች የጋራ አቋም ከመያዝ ባለፈ በኢትዮጵያ የኢንቨስትመንት ዘርፍ የተፈጠረው ምቹ ሁኔታ በቻይና ባለሀብቶች ተቀዳሚ ተመራጭ ሀገር በመሆን ሀገራቱ ኢኮኖሚያዊ ትብብራቸውን እንዳሳደጉም ገልጸዋል። ቶማስ ኃይሉ የኢትዮጵያና የቻይና ዲፕሎማሲያዊ ግንኙነት ግማሽ ምዕተ ዓመታትን የተሻገረም በጠንካራ መሰረት ላይ የተመሰረተና በአሁኑ ወቅት ደግሞ ወደ ሁለንተናዊ ስትራቴጂያዊ የአጋርነት ደረጃ ላይ ደረሰ አርአያነት ያለው ወዳጅነት ነው። በኢትዮጵያ የቻይና አምባሳደር ቺንሃይ የሁለቱ ሀገራት ወዳጅነት ባለፉት 2 አስርተ ዓመታት ውስጥ ግንኙነቱ ይበልጥ ወደ ላቀ ምዕራፍ መሸጋገሩን ይገልጻሉ። በእርግጥ የሀገራቱ ወዳጅነት ዋነኛ ምሰሶ ደግሞ አንዳቸው የሌላኛቸውን ሉዓላዊነት፣ አንድነትና የውስጥ ጉዳይን ማክበር ላይ የተመሰረተ በመሆኑም ነው። ይህ በማንኛውም ሁኔታ የማይበገር ግንኙነት አሁን ላይ ኢትዮጵያ በአፍሪካና በዓለም ላይ ካላት ወሳኝ ስፍራ የሚመነጭ ስለመሆኑም ያብራራሉ። የአሁኑ የቻይናና ኢትዮጵያ ግንኙነት ፈጣን እድገት እያሳየ ይገኛል። ሁለቱ ሀገራት በማንኛውም ሁኔታ የማይበገር ስትራቴጂካዊ አጋርነት የመሰረቱ ሲሆን የቻይና መንግስትና ሕዝብ ለኢትዮጵያ ትልቅ ቦታ አላቸው። ኢትዮጵያ በአፍሪካ አህጉር ካላት ስፍራ ባሻገር አሁን ላይ የብሪክስ ይፋዊ አባል በመሆኗ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትልቅ ሚና እየተጫወተች ትገኛለች። በዚህ ዓመት ቻይና ልዩ ትኩረት ሰጥታ እየሰራች ሲሆን ዓመቱ እጅግ አስደናቂ ነው። አሁን ቻይና የ55ኛውን 5 ዓመት ብሔራዊ ልማት ዕቅድ መተግበር የጀመረችበት ወቅት ሲሆን ኢትዮጵያ በበኩሏ እጅግ ሰላማዊ የሆነ ጠቅላላ ምርጫ አጠናቃ የቀጣይ 5 ዓመታት አስተዳደሯን ጀምራለች። በተለይም ለሁለቱ ሀገራት ህዝቦች በተለይም ለኢትዮጵያ ህዝብ የበለጠ ጥቅም ለማስገኘት በጋራ ለመስራት ቆርጠን ተነስተናል። በዓለም አቀፍ መድረኮችም ቢሆን ሁለቱ ሀገራት የጋራ አቋም በመያዝና እርስ በርስ በመደጋገፍ ጠንካራ አጋርነታቸውን በተደጋጋሚ አሳይቷል። ባለፉት 10 ዓመታት ሳይዋዥቅ በዘለቀው በዚህ ስትራቴጂያዊ ግንኙነት አሁን ላይ በምሳሌነት የሚጠቀስ የደቡብ ትብብር ማሳያም ሆኗል።
የወዳጅነት በቃላት ብቻ የተገደበም አለመሆኑን የሚያሳየው ደግሞ በተጨባጭ መሬት ላይ ባሉ ግዙፍ የልማት ፕሮጀክቶች የሚገለጽም ጭምር በመሆኑም ነው። ይህም በመሰረተ ልማት ግንባታም፣ በኢንዱስትሪ፣ በኢንቨስትመንትና በንግድ መስኮችም የቻይና ተቀዳሚ መዳረሻ ኢትዮጵያ ሆናለች። ይህ ደግሞ የኢትዮ ቻይናን ወዳጅነት በአፍሪካ ምሳሌ እንዲሆን አድርጎታል። የኢኮኖሚ ትብብር ለሁለቱ ሀገራት ግንኙነት እጅግ አስፈላጊና ዋና ምሰሶ ነው። የቻይና መንግስት እንዲሁም ቻይናውያን ባለሀብቶችና ስራ ፈጣሪዎች በቅርብ ዓመታት በኢትዮጵያ እየተከናወኑ ላሉት የልማትና የሪፎርም ስራዎች ትልቅ ትኩረት ሰጥተዋል። ቁጥራቸውም ከጊዜ ወደ ጊዜ እየጨመረ የመጣ ቻይናውያን ባለሀብቶች ለጋራ እድገት የሚሆኑ እድሎች ፍለጋ ወደ ኢትዮጵያ እየመጡ ነው። አዲሱ አስተዳደር ለውጭ ባለሀብቶች በተለይም ለቻይናውያን ባለሀብቶች ሰፊ እድሎች ይፈጥራሉ ብዬ አምናለሁ። ባለፉት ወራት በርካታ ባለሀብቶች ወደ ኢትዮጵያ ሲጎርፉ ተመልክቻለሁ። ይህ ደግሞ ለኢትዮጵያ የወደፊት እድገት የበኩላችን አስተዋጽኦ ለማበርከት ልንጠቀምበትና ልናስቀጥለው የሚገባ በጣም ጥሩ አጋጣሚ ነው። በሁለንተናዊ የለውጥና የእድገት ምዕራፍ ላይ የምትገኘው ኢትዮጵያ በተለይ የቴክኖሎጂና የእውቀት ሽግግርን ለማቀላጠፍ እንደ ቻይና ካሉ ወዳጅ ሀገራት ጋር በትብብር መስራቷም ዘርፈ ብዙ ጥቅምን የሚያስገኝላት ነው። ስለሆነም በአርቲፊሻል ኢንተለጀንስ በመረጃና ኮሚኒኬሽን ቴክኖሎጂዎችን ጨምሮ በሌሎች ጠቃሚ ዘርፎች ትብብር መኖሩ ለኢትዮጵያም አዲስ ምዕራፍም የሚከፍት ይሆናል። በእኔ እይታ ኢትዮጵያ በኢንዱስትሪ ልማት በከተሜነትና በዘመናዊነት ጎዳና ላይ ትገኛለች። ባለፉት 2 ዓመታት በኢንዱስትሪ ልማትና በከተማነት መስፋፋት ረገድ የተመዘገቡት እጅግ አስደናቂ ስኬቶችና እድገቶች በአይኔ ለመመስከር ችያለሁ። ስለሆነም ለኢንዱስትሪ ልማትና ለከተማነት መስፋፋት እንደ ማኑፋክቸሪንግ ያሉ መሰረታዊ ኢንዱስትሪዎችን ብቻ ሳይሆን ከፍተኛና ዘመናዊ ቴክኖሎጂዎችን ጨምሮ የምንሰራቸው በርካታ ነገሮች አሉ። የቻይና መንግስትና ህዝባችን በፌዴራል መንግስቱና በኢትዮጵያ ህዝብ የሚደረጉትን ጥረቶች ሙሉ በሙሉ ይደግፋሉ። ወደፊት የሚኖረው የጠበቀ ቅንጅትና ትብብር ለሁለቱ ሀገራት በተለይም ለኢትዮጵያ ህዝብ በርካታ አዳዲስ እድሎች እንደሚፈጥር ጽኑ እምነቴ ነው። የኢትዮጵያና የቻይና ወዳጅነት በጋራ ተጠቃሚነት ላይ የተገነባ በመሆኑም ዘላቂነቱ እየተረጋገጠ ነው። ይህ ትብብር በኢኮኖሚ፣ በቴክኖሎጂ፣ በኢንዱስትሪና በዲፕሎማሲ መስክ እያሳየ ያለው እድገት ደግሞ የሁለቱን ሀገራት ህዝቦች ተጠቃሚነት ከማረጋገጡም በላይ የቀጠናውን ሰላምና ልማት ለማረጋገጥ ያለውን ቁርጠኝነት የሚያሳይ ስለመሆኑ ማሳያው ብዙ ነው። በዓለም ላይ የአየር ንብረት ለውጥ እየፈጠረ ያለው ተጽዕኖ ለመቀነስ የካርበን ግብይት በብዙ ሀገራት ትኩረት እያገኘ ነው። ለኢትዮጵያ ይህ ስርዓት የደን ሀብትን በመጠበቅና በማስፋፋት እንደዚሁም የአየር ንብረት ጥበቃን በማጠናከር የውጭ ምንዛሪ ገቢን ለማግኘትም ያግዛል። ኤልሻዳይ ወንድማገኝ ተጨማሪ አላት። የአየር ንብረት ለውጥ በዓለም ላይ እየፈጠረ ያለው ተጽዕኖን ለመቀነስ የካርበን ግብይት በብዙ ሀገራት ትኩረት እያገኘ ይገኛል። ይህ ስርዓት የካርበን ልቀትን የሚቀንሱ ፕሮጀክቶችን በገንዘብ ለመደገፍ ያለመ ነው። የካርበን ግብይት በካርበን ክሬዲቶች ግዢና ሽያጭ የሚከወንበት ስርዓት ሲሆን በዚህ ስርዓት ከደን ጥበቃ፣ ከደን ልማትና ከታዳሽ ኃይል ፕሮጀክቶች የሚገኙ የካርበን ክሬዲቶች በዓለም አቀፍ ገበያ ሊሸጡ ይችላሉ። ለኢትዮጵያ ይህ ስርዓት የደን ሀብትን በመጠበቅና በማስፋፋት እንዲሁም የአየር ንብረት ጥበቃ ጥረቶችን በማጠናከር ተጨማሪ የውጭ ምንዛሪ ገቢ ለማግኘት ያግዛል። የሕዝብ ተወካዮች ምክር ቤት በቅርቡ የካርበን ገበያን የሚደነግግ አዋጅን አጽድቋል። አዋጁም በሀገሪቱ በዓለም አቀፍ የካርበን ገበያ እንድትሳተፍ የሚያስችል የህግ ማዕቀፍ ሲሆን የካርበን ክሬዲቶችን ልማት፣ ምዝገባ፣ ማረጋገጥና ግብይትን በግልጽ ስርዓት ለመምራት ያለመ ነው። ኢትዮጵያ በአረንጓዴ ልማት እያደረገች ያለችውን የማይበገር ሚናን የሚያጠናክር ነው። የካርበን ገበያ ስትራቴጂ ተዘጋጅቶ ኦልሬዲ ስራ ላይ ውለዋል። ይሄንን ከተባበሩት መንግስታት ማዕቀፋዊ ስምምነት ወይም ትሪፕልሲ ቴክኒካል ድጋፍም ጋር ሆነን በተባብረን ያዘጋጀ ነውና አሁን በስራ ላይ ያለ ነው። ካርበን ገበያ ላይ ላለፉት ዓመታት ሳንጠቀምበት በስርዓት ሳይመራ የቆየ በመሆኑ ኢትዮጵያ እንደሌሎቹ አንዳንድ ተጠቃሚ ሆነ በዚህ ጉዳይ ላይ ተጠቃሚ እንደሆኑ ሀገሮች ሳትጠቀም ቆይታለች። ስለዚህ ያንን ለማካካስና በተቻለ አቅም መጠን በዚህ በካርበን ገበያ ላይ ተሳታፊ ዓለም አቀፍ ተወዳዳሪ ሆኖ ቀርቦ በዛ ዙሪያ ላይ ያለው የካርበን ፋይናንስ ወደዚህ እንዲመጣ ኢንቨስትመንት እንዲመጣ የተለያዩ ታዳሽ እና ደግሞ ዘላቂ በሆኑ ልማት ስራዎች ላይ እንዲሰራ አንዱ በፓሪስ ስምምነት አንቀጽ 6 መሰረት አንዱ ስምምነት የደረሰበት ትብብር እንዲኖር ከተባለባቸው ነገሮች ውስጥ አንዱ የካርበን ገበያ ነው ማለት ነው። ይህ ስርዓት ዓለም አቀፍ ድንጋጌዎችን መሰረት ያደረገ ሲሆን በዚህ ስርዓት ውስጥ ኢትዮጵያ ተጠቃሚ እንድትሆን የአረንጓዴ ልማት ላይ ያላት ጽናትና አስተዋጽኦ መንገድ ከፍቷል። ኢትዮጵያ አንዱ በዚህ በካርበን ገበያ ተጠቀምበታለች ብለን ከምናስባቸው ነገሮች ውስጥ አንዱ የአረንጓዴ አሻራ ነው። የአረንጓዴ ልማት በአጠቃላይም ይካተታል ማለት ነው። ስለዚህ ያንን ለማድረግ
መጀመሪያ ላይ የሚያስፈልገን ይሄንን ስርዓት መዘርጋት ነው። ይሄ ስርዓት ሲዘረጋ አንደኛ በጣም የተቀናጀ ስራ ይኖራል። ሁለተኛ ቀጥታ ዓለም አቀፍ ላይ ያለውን ይሄን እድል የካርበን ፋይናንስን ወደዚህ ለማምጣት ቅንጅታዊ ስራ እንዲኖር አድርጓል። ፕሮጀክቱ በመተግበሩ የሚቀነሰው ካርበን ነት የምትሸጠው ማለት ነው፣ ካርበን ክሬዲት እንላታለን። ስለዚህ ይህች የካርበን ክሬዲት እንግዲህ አንዱ ስናደርግ አንድ የስራ እድል ይፈጠራልናል፣ ሁለተኛ ኢንቨስትመንት ይኖራል። የካርበን ግብይት ተፈጥሯዊ ሀብቶችን በአግባቡ በመጠበቅ የፕሮጀክቶችን ግልጽነት በማረጋገጥና ማህበረሰቡን ተጠቃሚ በማድረግ ዘላቂ ውጤት ያመጣል። የውጭ ዜና አሜሪካና ሳውዲ አረቢያ በኢራቅ በሚንቀሳቀሱና የኢራን ድጋፍ አላቸው በሚሏቸው ታጣቂ ቡድኖች ላይ የጋራ ጥቃት ሰነዘሩ። ሳውዲ አረቢያ በሪያድ የነዳጅ ማጣሪያዎችና በአሜሪካ ጦር ሰፈሮች ላይ የተቃጡ የድሮን ጥቃቶችን ተከትሎ አሜሪካም ከሰነዘረችው አጸፋዊ የአየር ጥቃት ጋር መቀላቀሏን የሀገሪቱ መከላከያ ሚኒስቴር አረጋግጧል። ጥቃቱ በመካከለኛው ምስራቅ ያለውን ውጥረት ወደ አዲስና አደገኛ ምዕራፍ ያሸጋገረ ነው ተብሏል። የአሜሪካ ማዕከላዊ ዕዝ ይፋ ባደረገው መረጃ የአሜሪካና የሳውዲ አረቢያ የጦር ጀቶች በምስራቃዊ ኢራቅ በሚገኙ የሎጂስቲክስና የመሳሪያ ግምጃ ቤቶች ላይ የተቀናጀ የአየር ጥቃት ተፈጽሟል። ጥቃቱ የተሰነዘረው በኢራን እስላማዊ አብዮታዊ ዘብ በሚመሩና በአሜሪካ ጦር ሰፈሮች እንደዚሁም በሳውዲ አረቢያ የኃይል መሰረተ ልማቶች ላይ ጥቃት ባደረሱ ታጣቂዎች ላይ ነው ተብሏል። የሳውዲ አረቢያ መከላከያ ሚኒስቴር ጥቃቱን አረጋግጦ እርምጃው ራስን የመከላከል ሕጋዊ መብትን መሰረት ያደረገ እንደሆነና በነዳጅ ተቋሞቹ ላይ የተቃጣውን አደጋ ለመመከት የተወሰደ መሆኑን ገልጿል። በአንጻሩ ኢራቅ ጥቃቱ ሉዓላዊነትን የጣሰና የቀጠናውን ውጥረት የሚያባብስ ነው ስትል ኮንነዋለች። ዘገባው የቢቢሲ ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። የቢዝነስና የስፖርት መረጃዎች ይቀጥላሉ። በሁለት ሰዓት ኢቲቪ 57 ከዜናዎቹ ጋር ይመለሳል። በያላችሁበት ጤና ይስጥልን።